ዳይቭ እንገባለን ብለን ነበር ብርሃኑ እየጠበቅን ነው ክረምቱ እየመጣ ነው በጣም እኛም በጣም እያጓጓችሁን እስካሁን ድረስ አልሄዳችሁም አሰብ ሄደን ዳይቭ እንገባለን ብላችኋል አሁን 1960ዎቹ 30ዎቹ የሚባል አይሰራም ፈጠን ብላችሁ ቶሎ ሄዳችሁ አሳዩን እኛ እየጠበቅናችሁ ነው እናንተ መታችሁ ልታጭበረብሩን ዛሬም ልትቆምሩብን ትፈልጋላችሁ አታስቡት ከዚህ በኋላ እነ ብርሃኑ ጁላ እናንተ ፖለቲካ አዋቂ ሆናችሁ እኛ ላይ ልትጫወቱብን ብትሞክሩ ሰም የለም ይሄንን ለቡቺ ንገረውና ቡች በለው እሱን እኛ ጋር ግን አይሰራም የኤርትራ መንግስትና ህዝብ ለዘላለም ይመሰገናል ያሉት እነሱ ናቸው ፊሊጶስ አባታችን ሲሉ የነበሩት እነ ብርሃኑ ጁላ ናቸው እኛ አይደለንም አባታችሁ ፊሊጶስ እንዳይቀየማችሁ ብርሃኑ አታስከፋው አባታችሁ ፊሊጶስ መከፋት የለበትም አባታችሁ ነው ከሞት ከጭንቅ አድነውናል ኢትዮጵያን አይደለም አድነውናል ያላችሁ ትክክል ነው ጣር ይዟቸዋል ያልከው ረስቶት ነው ጣር ማበር ለማለት ፈልጎ ይመስለኛል ጣር ማበር ሲደርሱ ነበር እነሱ ሞያሌ ሊሮጡ የነበሩት እነሱ ከኤመሬት ድሮን አምጥተው እነሱ ከአዘርባይጃን መሳሪያ ገዝተው የሚፈጁትን አማራ ኤርትራ መሳሪያ አትስጠው ሱዳን አትስጠው ግብጽ አትስጠው እንትን አትስጠው እያለ ነው ያለው እኛ እንግደላችሁ እያለ ነው ብርሃኑ ጁላ አንተ የምታመልከው አብይ አህመድ ሄዶ እኮ ነው ወላሂ እናንተ ጥቅም አነካም ብሎ ግብጽ ሄዶ የተማማለው እኛ አይደለንም ግብጽ የአባይን ውሃ እንዳንጠቀም ነው ያደረገችው ትክክል ለብርሃኑ ጁላ እናንተ ግን በህይወት እንዳንኖር ነው ያደረጋችሁን የአባይ ውሃ ተከልክለን የምንጭ ውሃ ጠጥተንም ቢሆን እንኖር ነበረ እናንተ ግን መኖር ከለከላችሁ ሰው እንዴት ይኸውልህ እንደዚህ ወገበን ይዘህ ቀሁነህ ፎቶ ልትነሳ ትችላለህ እንዴት አድርገህ ነው ጨ መሆን የሚቻለው የ3 ዓመት ልጅ የ2 ዓመት ልጅ ነው አይደለ ጫማ ቀያይሮ ሲያደርግ ይሄ በግራ ይሄን በቀኝ የምትለው ትምህርት ቤት ሲሄድ በ16 በ17 ዓመቱ ጫማ ቀያይረሃል ሁለት የተለያየ ካልሲ አድርገህ ነው የወጣኸው የሚባል ልጅ ነው ዛሬ በስቴዲዮም ከተገኙ መካከል የሚታወቁ አርቲስቶች የሚታወቁ የፖለቲካ ሰዎች ማናቸውም እኔ ነው የሚል ስም አለኝ የሚባል ግለሰብ ባለሀብቲውን ምናምን የሆነ ፎቶግራፍና ስም እንደዛ አይነት ነገር ላኩልን ጠላቶቻችን ጽምዶ ብሎ መጥተዋል ጽምዶ ዛሬ የተፈጠረ እንዳይመስላችሁ ጽምዶ የ1960ዎቹ ስትራቴጂ ነው ታስታውሱ ከነበረ አንብባችሁ ከሆነ ትንሽ እኛ ከናንተ ቀደም ስለምንል በደንብ የምናውቀው ነገር ለናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል ተሰማላችሁ የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው የዛ ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን የግብጽ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ የ1960ዎቹ ትውልድ እዚህ ላይ ቆም እናድርገውና አንድ ፋክት አንስቷል የ1960ዎቹ ትውልድ ማርክሲዝም ሌኒኒዝም እያለ ከግብጽ ከሱዳን ከኤርትራ ሶማሌ ወዘተረፈ ቅንጅት እየፈጠረ እየተባበረ ነው የመጣው ነው ያለው ብርሃኑ ጁላ 10 አለቃ ድረስ ማረግ ነበረው የ1960ዎቹ ትውልድ ነው ራሱ እሱ በደርግ ዘመን ከኢትዮጵያ ጦር ሰራዊት ጋር አብሮ ዘመተ የኮማንዶ ክፍል ገባ
የእውነት ኮማንዶ ነበረ። አዎ በኮማንዶ አደረጃጀት ውስጥ ነበረ። አዎ በትክክል ነው እሱ። ሰው ኮማንዶ ገብቶ የኮማንዶ ስልጠና ላይ እያለ እግሩ ቀሽ አለ እሞክራለሁ ብሎ ይሄ ኮማንዶ ክፍል የሚሆን አይደለም ብለው የእውነት ኮማንዶ ክፍል ወዲያው ራሱም ተርኮታል፣ አሰናበቱት። እግረኛ ሰራዊት ጋር ይሂድ ተባለ። ኮማንዶ አይሆንም ተብሎ እግረኛ ሰራዊት ጋር ሄደ። እግረኛ ሰራዊት ስልጠና ጨርሰው ግንባር ሄዱ። የሆነች በጣም አደገኛ ሴት ናት። ታጋይ የቲፒኤልኤፍ ታጋይ ናት። እነ ብርሃኑ ጁላ የተሰለፉበት መስክ ላይ ተኩስ እንደተጀመረ በየት በኩል ዙራ እንደመጣች አይታወቅም። ሁለቴ በጆሮ ግንዱ ላይ ተክሳ ጦጦ በል ስትለው እጅ ወደ ላይ ብሎ ወሰዱት። ተማረከ። ምርኮኛ ሆኖ ከነሱ ጋር ቆየ። ተዋጊ አድርገው ይዘውት መጡ። ብርሃኑ ጁላ ለ27 ዓመታት እዛ ከተማረከ በኋላ ይዘውት መጥተው በቃ ከዛ ከትግራይ ኃይሎች ጋር ሆኖ አብሮ ይዘውት መጥተው እስከዚህ ድረስ አሁን እስካለበት ጊዜ ድረስ በዛው ስርዓት ውስጥ ኖረ። ራሱን ከዛ ውጭ አድርጎ ሌላውን የ1960ዎቹ እያለ ሊከስ ነው የሚሞክረው። አንድ በል ራሱን ከዛ ውጭ አድርጓል። ሁለተኛ ብርሃኑ ጁላ አሁን በቀደም አዲስ አበባ ላይ የ1960ዎቹ እያለ የሚከሳቸው መካከል የኦነግ ኃይል በጣም የከፋው፣ በነገራችን ላይ የሚከፋው በምን መሰለ? በኢትዮጵያ ያለው ጥያቄ የቀኝ ግዛት ጥያቄ ነው ብሎ ነው ኦነግ የሚያምነው። ሌንጮ ለታ በቀደም ብርሃኑ ጁላ በቀይ ካርፔት ሲያስነጥፍለት የነበረው ሌንጮ ለታ አዲስ አበባ ላይ ኢትዮጵያዊ ለመሆን እኛ ገና ተደራድረን ነው ኢትዮጵያ አይደለንም የሚል አቋም ነበር የያዙ። አሁን ባለንበት ሁኔታ እንኳን የነ ማነው ያ ኮሎኔል ገመቹ አያና እንደሚለው አልቲሜትሊ ግባቸው ምን እንደሆነ ተናግረዋል። ሌንጮ ባቲም ኢትዮጵያን ዲኮንስትራክት አድርገን የራሳችን ሀገር መገንባት ነው ስንሰራ የቆየ ነው። አሁን ስልጣኑን ከያዝን የያዝነውን ስልጣን የያዝንበትን ሀገር አናፈርስም፣ በእኛ መልክ እንሰራዋለን። ከዚህ በኋላ 1 ሚሊዮን ዓመት እኛንን ገዢ ነው ሲል የነበረው ብርሃኑ ጁላም ብለን አሁን መተናል፣ እኛንን ከዚህ በኋላ የምንገዛው ነው ያለ። ኦኬ ሶ አንድ የ1960ዎቹ አካል የሆነውን እነሱ የያዙትን ያንን አስተሳሰብ ይዘው ያው የ1960ዎቹ የሚከሰሱበት ምንድን ነው? ዋናው የሚከሰሱበት በኢትዮጵያ ውስጥ የብሔር ፖለቲካ መጣችሁ ነው አይደል? አሁን ያለውን ህግ ፌዴራሊዝም የሌኒኒዝም የማርክሲዝም ውጤት አይደለም። የወነጀለው ሌኒኒዝም ማርክሲዝም ነው አለ። ኦኬ ምንድን ነው ሌኒኒዝም ማርክሲዝም ማለት ብለህ ጠይቀው ብርሃኑ ጁላ። የብሔር ፖለቲካ ማለት ነው አይደለም? አሁን ኢትዮጵያ የምትከተለው ብርሃኑ ያንን የሚጠየፍ ቢሆን ብርሃኑ ጁላ ኦኬ ያንን ልክ አይደለም ብሎ ከማመን አንጻር የ1960ዎቹ ትውልድ ብሎ ሊወቅስ የ1960ዎቹ ያመጡትን የማርክሲዝምና የሌኒኒዝምን እሳቤን የነ ስታሊንን እሳቤ ይዘው ያነበሩትን የብሔር ፖለቲካና ህገ መንግስትና የፌዴራል አሰራር መነሻ አድርጎ አዎ ተረኛንን ቀድሞ ሌላው ገዝቷል፣ ከዛ ትግሬ ገዝቷል፣ ከዛኛ መጣን፣ ይሄ እኮ ትክክል ነው እያለ በብሔር መግዛት ልክ ነው እያለ ጀስቲፊኬሽን ሲሰጥ የነበረው ብርሃኑ ጁላ አሁን የኢትዮጵያን ህዝብ ሊያጃጅል ይመጣል ማለት ነው። ማንን ከሶ? የ1960ዎቹ ናቸው እነሱ። አየህ የኢትዮጵያ ጠላት ኢትዮጵያን ሊያፈርሱ እነሱ ለኢትዮጵያ አንድነት ተከላካይ የሚለው አይሰራም። አሁን ደግሞ አማራውን ምን እንበለው? እነዚህ እኮ የባህር በር ያሳጡን ሰዎች ናቸው። ዳይቭ እንገባለን ብለን ነበር ብርሃኑ፣ እየጠበቅን ነው። ክረምቱ እየመጣ ነው። በጣም እኛም በጣም እያጓጓችሁን እስካሁን ድረስ አልሄዳችሁም። አሰብ ሄደን ዳይቭ እንገባለን ብላችኋል።
አሁን 1960ዎቹ 30ዎቹ የሚባል አይሰራም። ፈጠን ብላችሁ ቶሎ ሂዳችሁ አሳዩን፣ እኛ እየጠበቅናችሁ ነው። ይሄ ሰው በዚህ መንገድ ከሰሰ። እሺ ይሄንንም እንቀበለው። አንድ በቃ ህብረተሰቡ ምንድነው የምታወራው? ማን ላይ ነው የምትቀልደው? አንተ እጅ ለእጅ አያይዞ ሌንጮ ለታን፣ ሌንጮ ባቲን፣ ዶክተር መራራ መይሶን የነበረ እኔ ሌንጮ ለታ ኦነግ የነበሩ ናቸው። እነ ሽመልስ አብዲሳና አብይ አህመድ የአብዮታዊ ዲሞክራሲ አዝማቾች ናቸው። የዚህ የሌኒኒዝም የማርክሲዝም እሳቤ አልፋና ኦሜጋ ነው ብለው የሚያምኑ እነሱን ሰብስቦ እጅ ለእጅ አያይዞ ቶኩማ እያለ መሐላ ሲያማምል ነበር። ብርሃኑ ጁላ መሐል ላይ ሆኖ እነሱ ሲያደርጉት ሁሉም ነገር ቅዱስ፣ ሌላው ሲያደርገው እርኩስ ነው የጫወታቸው። እሺ ቀጥሎ የመጣው ምንድን ነው? በጣም የሚገርም እኮ ሱዳን፣ ኤርትራ፣ ግብፅ አለ እነዚህ ተሰባስበው ኢትዮጵያን ቀድሞ ያኔ ከባህር ገፍተዋት ነበረ አለ። እሺ ገፍተዋት ነበረ። አሁንስ የለንም ባህር። አሁን ለምንድን ነው የተባበሩት? ተባብረው ከሆነ ጽምዶ ብለው ከሆነ አሁን አየህ እያለን ያለው ያኔ እንዲያረጉ ናቸው እነዛ አካላት ብሎ አለ። እሺ አሁን የእውነት ፋክት አድርጋችሁ ውሰዱትና ብርሃኑ ጁላ የሚለውን እነዛ ሰዎች ድሮ ከባህር በር ገፍተውናል። አሁን ግን አርሲ ላይ ያረዱን አይደለም። ዛሬ የአርሲ ዞን የአርሲ የወረዳው ፖሊስ ኃላፊ በቁጥጥር ስር ዋለ የሚል ዜና ለጥፈዋል። ይቀልዱ፣ ያላግጡ፣ የሚያላግጡትን ያክል ያላግጡ። ለማንኛውም ግን አሁን ግብፅ፣ ሱዳን፣ ኤርትራ ለፈለገው ዓላማ ተጣምደው አሁን ኦህዴድ አማራና ኦርቶዶክስ ላይ የሚያደርገውን ግፍ አላደረጉም፣ አልሰሩም። እንደ ኤምሬት ድሮን ሰጥተው አላስጨፈጨፉም። ኤግዛክትሊ ለእኛ ለኢትዮጵያም ለአማራ ሕዝብም ለኦርቶዶክሳውያኑም ጠቅላላ ሰቆቃው እነ አብይ አህመድ እነ ብርሃኑ ጁላ ከኤመሬት ጋር ሆነው ድሮን አምጥተው የሚጨፈጭፉን ነው። ለእኛ ሰቆቃ በኤክስካቫተር በዶዘር በኤክስካቫተር ምናምን እየተቆፈረ በጅምላ እየተቀበረ ነው። ማን ነው ይሄን እያደረገ ያለው? ግብፅ ናት አርሲ ላይ ይሄን እያደረገች ያለችው። ሻሸመኔ፣ አርሲ ጠቅላላ በታቀደ ሁኔታ የኦርቶዶክስ አብያተ ክርስቲያናት፣ የኦርቶዶክስ የንግድ ቤቶች አማራው እየተለቀመ የተገደለው በማን ነው? አማራውን እናጸደዋለን መሐረም ስጡት ያልቅስ ያለው ሽመልስ አብዲሳ ነው። አሁን ብርሃኑ ጁላ የተሳሳተው ከግብፁ ሰውዬ አልሲሲ ወይም ከሱዳኑ ሰውዬ አልቡርሃን ወይ ከኤርትራው ኢሳያስ ይልቅ ለአማራ ሕዝብ ሽመልስ አብዲሳ ነው ጠላቱ። ስለዚህ እናንተ ጽምዶም አሉ ምንም አሉ 4 ኪሎ ያለውን ኃይል እናንተ የምትገሉት ሕዝብ እንዳትገሉት እነ ብርሃኑ ጁላ ገላችሁ እንዳትጨርሱት እነዚህ ጽምዶ የሚባሉ አካላት ጽምዶ ፈጥረው የራሳቸውን ጥቅም ለማስከበር የምትገሉትን እንዳትገሉት የሚያደርግ ትጥቅ ሰጥተው ከሆነ ኃጢአታቸው ምንድን ነው? እንዳንገላ አደረጉን እያለ እኮ ነው እየተቆጨ ያለው ብርሃኑ። እንዳንገላችሁ እነዚህ ጽምዶ የተባሉ አካላት ትጥቅ እየሰጡ ነው ለእናንተ። እነሱ ከኤመሬት ድሮን አምጥተው እነሱ ከአዘርባይጃን መሳሪያ ገዝተው የሚፈጁትን አማራ ኤርትራ መሳሪያ አትስጠው፣ ሱዳን አትስጠው፣ ግብፅ አትስጠው፣ እንትን አትስጠው እያለ ነው ያለው። እኛ እንግደላችሁ እያለ ነው። ብርሃኑ ጁላ አንተ የምታመልከው አብይ አህመድ ሄዶ እኮ ነው ወላሂ እናንተ ጥቅም አነካም ብሎ ግብፅ ሄዶ የተማማለው፣ እኛ አይደለንም። ከዚያ ውጪ ለግብፅ ለካይሮ ከማንም ይልቅ የሚቀርበው የኦነግ ኃይል ነው።
የግድቡን ጉዳይ ሌላውንም በእኛ ጣሉት ያላችሁት እናንተ ናችሁ። በፊት እንዲህ ማጭበርበር ይቻል ነበር። አሁን ግን አይቻልም። አሁን ባለው ሁኔታ ገለውን ጨፍጭፈውን ቤተክርስቲያናችንን አውድመው ስቴዲዮም ላይ ያስጨፈሩብን ነው ዛሬ። ከዛ እኛን ምን ይሉናል መሰለ? ኤርትራ እንትና ሱዳን ገለመሌ ምናምን ይላል። ተከናነብ፣ እሱን የሚሰማ የለም። እስቲ እናስጨርሰው ብርሃኑ ጁላ። ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ መቃዲሾ ሄደው ደጅ የጠኑ የነ ዚያድ ባሬ ተላላኪዎች፣ የነ ፈርዖን ቤተሰብ ተላላኪዎች፣ የካርቱም ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። እነሱ በቀጠናው ጥቅማቸውን ለማስከበር ተንቀሳቀሱ። እሺ፣ እናንተ ግን እኮ ኢትዮጵያ አይደለንም ስትሉ ነበር። ኢትዮጵያዊ ለመሆን እንደራደራለን እንጂ እኛ ኢትዮጵያዊ አይደለንም ያለውን ሌንጮን በጣም በልዩ ሁኔታ ስትሸልሙት ነበረ። ጋሽ ታዲዮስ ታንቱን ደግሞ እስር ቤት እያማቀቃችሁት ነው። ከእናንተ በላይ ጠላት የለንም። የአማራ ምሁራን፣ የአማራ ተማሪዎች፣ ወጣቶች በየእስር ቤት እያመከናችሁ ነው። ዛሬ ክርስቲያን ታደለ እስር ቤት ነው። ሲሳይ አውግቸው፣ እነ ፕሮፌሰር ሲሳይ አውግቸው እስር ቤት ናቸው። እነ ዶክተር ካሳ ተሻገር፣ እነ ዮሐንስ ቧያለው፣ እነ ጎበዜ ሲሳይ፣ ጋዜጠኛ ጎበዜ ሲሳይ፣ እነ ጋዜጠኛ ገነት አስማማው፣ እነ ጋዜጠኛ መስከረም አበራ እስር ቤት ናቸው። እነ ጋዜጠኛ አባይ ዘውዱ እስር ቤት ናቸው። እነ ማይክ መላከ እስር ቤት ናቸው። ስንቱን ቆጥረን ልንጨርሰው እንችላለን። ስንቱን እነ ዳዊት በጋሻው፣ ጋዜጠኛ ዳዊት በጋሻውን የመሳሰሉ እስር ቤት ናቸው። ስንቱን ወጣት እያመከናችሁት ነው። በየቀኑ የምትገሉት፣ በየቀኑ የምታደህዩት ከ120 ሺህ በላይ ከአዲስ አበባ ዙሪያ ሁላ አፈናቅላችሁ ህጋዊ ድሃ አድርገናችኋል። ህገ ወጥ ድሃ ነበር ያላችሁት ስንቱን ነው? በየቀኑ የሚያልቀው ኦርቶዶክሳዊ በኦርቶዶክስነቱ ብቻ በማህተቡ ብቻ የሚታረደው ስንቱ ነው? ኢትዮጵያ ለአማራው፣ ኢትዮጵያ ለኦርቶዶክሱ፣ ለክርስቲያኑ ረመጥ እሳት እንድትሆንባት አድርጋችኋል። ግብፅ የአባይን ውሃ እንዳንጠቀም ነው ያደረገችው። ትክክል ለብርሃኑ ጁላ። እናንተ ግን በህይወት እንዳንኖር ነው ያደረጋችሁን። የአባይ ውሃ ተከልክለን የምንጭ ውሃ ጠጥተንም ቢሆን እንኖር ነበረ። እናንተ ግን መኖር ከለከላችሁን። በህይወት መኖር ግብፅ ፎርጌት ግብፅ መታ የገዛችው መታ ገዢ ሆነ 5 ዓመትም ቢሆን አርበኞች እረፍት እየነሷት 5 ዓመትም ቢሆን የቆየችው ጣሊያን ኦህዴድ ባለፉት 8 ዓመታት በኦርቶዶክስና በአማራ ላይ የፈጸመውን ግፍ አልፈጸመችም። መዋቅራዊ በሆነ መንገድ የመንግስት መዋቅርን ተጠቀማችሁ በእኛ ላይ የምትፈጽሙት ጭፍጨፋ፣ ማሳደድ፣ የዘር ፍጅት አሁን እያደረጋችሁን ያላችሁ የድሮን የመድፍ ጭፍጨፋ እህቶቻችንን ህፃናቱን ከ6 ዓመት ጀምሮ እስከ 9 ዓመት አዛውንት እየደፈራችሁ መድፈር እንደ ጦር ስልት እየተከተላችሁ የአርሶ አደሩን ሰብል እያወደማችሁ ይህንን በቪዲዮ አይደለም እንዲያሳየ ነው። አርሶ አደር ቤት ገብታችሁ በሬ ገላችሁ፣ የምትበሉትን በላችሁ፣ የምትገሉትን ገላችሁ፣ ሊጥ እየደፋችሁ ከጎተራ ጤፍ አፍስሳችሁ እየረጋገጣችሁ እሱን በቪዲዮ የምታሳዩን እኮ ናችሁ። ገላችሁን እኮ እዚህ ምድር ላይ አትቀበሩም አላለችውም። ጣሊያን እኮ ይህንን አላደረገችንም። ብርሃኑ ጁላ ጣሊያን በእኛ ላይ ይህን አልፈጸመችም። ጣሊያን ገላን አትቀበሩም አላለችንም። ግብፅ መታ ገላ አትቀበሩም አላለችንም። ግብፅ ጠላት ናት። አዎ። ግብፅ የውሃ ፍላጎት አላት። አዎ። አባይ እንዳንጠቀም ትፈልጋለች። አዎ። እናንተ ግን ደማችንን አፈሰሳችሁት። እናንተ ግን መቀበር ከለከላችሁን። እናንተ ግን አብያተ ክርስቲያናችንን እንደ ጧፍ በሳት አነደዳችሁ ያለማቋረጥ ላለፉት 8 ዓመታት። ማን ነው የእኛ ጠላት? እናንተ ወይስ ግብፅ? እናንተ ወይስ ካርቱም?
ማን ነው የአማራ ህዝብ ስጋት? ማን ነው የአማራ ህዝብ ላይ ጦር ያዘመተው ዛሬ የሚጨፈጭፈው የሚገለው ማን ነው? ኦህዴድ ወይስ ካርቱም አልቡርሃን ማን ነው? እናንተ ሱዳንን ለማፍረስ የአልቡርሃንን መንግስት አፍርሳችሁ የኦህዴድ ተወካይ የሆነ ካርቱም ላይ ተላላኪ ለመሾም እንደ ባህር ዳር ካርቱምን ለመግዛት ልብን ቅርት ይመኛል እንደተባለው የኤመሬት ተላላኪ ሆናችሁ እናንተ ካርቱምን ለማፍረስ ዳጋሎን እያስታጠቃችሁ እንደሆነ ዓለም ያውቀዋል። ዓለም ያውቀዋል። ወሎ ሰሜን ኦሮሚያ ነው የሚል ካርታ ይዛችሁ አሰብ እንዋጋለን የምትሉት ምን አስባችሁ እንደሆነ የራሱ የዛሬ 15 ቀን ያስመረቃችሁት የሌንጮ ለታ መጽሐፍ የሚነግረን ብዙ ነው። አዲስ አበባ ላይ ያስቀመጣችሁት የመሰረት ድንጋይ ላይ ያስቀመጣችሁት ካርታ የሚነግረን ብዙ ነው። ለኛ ተመልሳችሁ ሌላ ጠላት አለ አትበሉን። እነዛ ጠላቶች ከናንተ የከፉ አይደሉም። ጠላት ናቸው፣ እሺ ጠላት ናቸው፣ ግን ከናንተ የከፉ አይደሉም። ሱዳን መታ እንድትወረንና ጎንደር ላይ መሬት እንድትወስድ ያደረጋችሁት እናንተ ናቸው። አብይ አህመድ አይደለም ጋብዞ ሲያበቃ ይሄንን መሬት ውሰዱ ያላቸው። በዚያ ቀጠና ህወሓት መውጫ እንዳይኖረው ለማድረግ በር እንዲዘጋ ተዋውላችሁ አይደለም? ጅማ ጠርታችሁ ፈረስ ሸልማችሁ ጋቢ አልብሳችሁ አባገዳ በላችሁ ሰይማችሁ አይደለም እንዴ ሞታችን የደገሳችሁልን? ከዚያ የሱዳን ጦር መጥቶ ጎንደር ላይ ስንት ወጣት ስንት አርሶ አደር ነው ያለቀው? እናንተ መታችሁ ልታጭበረብሩን ዛሬም ልትቆምሩብን ትፈልጋላችሁ። አታስቡት። ከዚህ በኋላ እነ ብርሃኑ ጁላ እናንተ ፖለቲካ አዋቂ ሆናችሁ እኛ ላይ ልትጫወቱብን ብትሞክሩ ሰሚ የለም። ይህንን ለቡቺ ንገረውና ቡች በለው እሱን። እኛ ጋር ግን አይሰራም። እኔ የሚታየኝ ይሄ ነው። ሌላው ቀጥል። ብርሃኑ ሲደረግ ነበረ፣ ተሳክቶላቸዋል። ከባህር በር አስወጥተውናል። ያልተሳካው ባህር አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም፣ እነሱ ባንዳ ስላገኙ ነው። አንድ ነገር ብቻ አባይን መገደብ እንዳይቻል አድርገዋል አለ። እነማ? ግብጾች አይደል? ግብጾች። ኦኬ። ጽምዶ የፈጠሩት በ1960ዎቹ ነው አለ። ማን አለ? ሱዳን። ቲፒኤልኤፍ ነው ተከሳሹ አይደል? መለስ ዜናዊ እኮ ነው ታዲያ ግብፅ አፍንጫ ሽላሽ ብሎ ምንድነው የአባይ ግንባታን ያስጀመረ። ብርሃኑ ጁላ ገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱን መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር መዓት ባንዳ ከውስጥ ስለተገኘ ነው። በነገራችን ላይ ሀገር የሚያፈርስ ሲል የኤርትራን ጦር ጋብዘው አምጥተው ኢትዮጵያ ውስጥ ውጊያ ያስከፈቱት እነሱ ናቸው። አየር ኃይልን ምድር ጦርን ኢሳያስን ጠርተው ያስጎበኙት እነሱ ናቸው። ሳዋ ሂደው የጎበኙት የመልስ ምት እነሱ ናቸው። የሱዳኑን የካርቱሙን ሰውዬ ጠርተው ጅማ ላይ ፈረስን ሸልመው አባገዳ ጋቢ አልብሰው የሸኙት እነሱ ናቸው። አልሲሲ ጋር ሂደው መሀል ላይ ፈጸሙትና ወላሂ ምናምን ገለመሌ ያሉት እነሱ ናቸው። ማንን የሚከሱት? በመከላከያ ግንባታ ላይ ኤምሬትን የጋበዙት እነሱ ናቸው። ማን የሚከሰሰው? እስቲ እንደው በፈጣሪ አሁን አልቡርሃንን ካርቱም አለ። ካርቱምን እነሱ የጠሩ ጅማ ያመጡ እነሱ የሸለሙ እነሱ መሬት ተቆጣጠር ያሉት እነሱ። ሰውየውም የተናገረው በውላችን መሰረት ነው የተቆጣጠርኩት ነው ያለው። ኢሳያስን እነሱ ጋብዘው አመጡትና አዋጉ እነሱ ናቸው። ያው ኢሳያስም የተናገረው ነው፣ ማይካድም ሀቅ ነው። አልሲሲ ጋም እንዳልኩ ነው ሄደው ማሉ እነሱ ናቸው የማሉት። ኤመሬት ጋር ሄደው አሁን ተዋውለው በሱዳን ጉዳይ ጣልቃ ገብተው የሚዳክሩት እነሱ ናቸው። ሶማሌላንድን ብለው ሄደው የተዋጉት እነሱ ናቸው። በዚያድ ባሬ ጉዳይ ሌላውን ይከሳል። ምን ነው ከዚያድ ባሬ ጋር ምናምን ሄደው ምናምን ሲል ታዲያ ከዚያድ ባሬ ጋር ምንድነው መታወቂያ አውጥተው ሽር ብትን ሲሉ የነበሩት እኮ ዛሬ እናንተ ሚኒስትር ያረጋችኋቸው ሰዎች እኮ ናቸው። እነ ሌንጮ ባቲ እኮ ናቸው። እነ ሌንጮ ለታ ናቸው እኮ። ምንድነው የሚያወራው የሰውዬ? የዚያድ ባሬ ተላላኪውስ ማን ነው? በመሰረቱ ዚያድ ባሬ ከተሸነፈ በኋላ የካራማራ ድል አለ አይደለም? እንዳይከበር የካራማራ ድል የሚያደርጉት እኮ እነ ብርሃኑ ጁላ ናቸው። ለዚያድ ባሬ ከነ ብርሃኑ ጁላ የቀረበ ማን አለ? የመጨረሻውን ሴሽን እንስማ። አሁንም እሱ ነው። አሁንም
እየተደረገ ያለው እሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው ነው እንጂ ያሉት እነሱ ናቸው። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው ሀገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። ጣረሞት ላይ ግብፅ ቆይ በመዳል ግብፅ፣ ሱዳን፣ ኤርትራ አከርካሪያቸው ተመቱ ጣረሞት ላይ ናቸው። አይ ጎረቤታችን ያለው ግን ጎረቤታችን አንድ ብቻ ነው። ጎረቤታችን አረ ምቀኛ ጎረቤት ነው ያለው። ዘንድሮ የረሳው ነገር ማለት ነው። ዘንድሮ ከኤርትራ ጋር እኔ እንኳን አብይ ነው ያለው። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኑሮ ሊፈጠር የሚችለውን አስቡት። አገር ሊኖረን አይችልም ነበር ያለው። የኤርትራ መንግስትና ህዝብ ለዘላለም ይመሰገናል ያሉት እነሱ ናቸው። ፊልጶስ አባታችን ሲሉ የነበሩት እነ ብርሃኑ ጁላ ናቸው፣ እኛ አይደለንም። አባታችሁ ፊልጶስ እንዳይቀየማችሁ ብርሃኑ አታስከፋው። አባታችሁ ፊልጶስ መከፋት የለበትም፣ አባታችሁ ነው። ከሞት ከጭንቅ አድነውናል፣ ኢትዮጵያን አይደለም አድነውናል ያላችሁ ትክክል ነው። ጣር ይዟቸዋል ያልከው ረስቶት ነው። ጣር ማበር ለማለት ፈልጎ ይመስለኛል። ጣር ማበር ሲደርሱ ነበር እነሱ ሞያሌ ሊሮጡ የነበሩት። ኢሳያስ በዛ በኩል አንቁ አስጣላቸው። ለማንኛውም በጣም በሚያሳፍር መንገድ እነዚህ ፖለቲካ ሰርተው እነዚህ ፖለቲካ ችለው ይኸውልህ የአብሪት የት ሄደ? ተረኛ ነን። አዎ አቤት ፋኖ እግዚአብሔርን በቃ አሁን የአማራ ህዝብ እንኳን አመጥ ወለደው ፋኖን የሚያሰኝህ አስተንፍሷቸው። ግን አንዴም ፋኖ አላለም። ምን በቃ እኮ አሁን ግን በነገራችን ላይ የብርሃኑ ጁላ ዋትሳፕ ብናገኝ በዋትሳፕ ደግሞ አይላክም። ቴሌግራም ወት ካለወት ያላዩት ቪዲዮ ይኖራል እንላክ። በጣም ጥሩ ሀሳብ ጥሩ አይዲያ ነው የእውነት እና ስልካቸውን ማግኘት ችግር የለም። ኧረ እና በሱ ቆንጆ መከላከያዎት እየሰራ ያለውን ስራ እና ምን ደረጃ ላይ እንዳለ እንልክልዎታለን። ያኔ መቼም ማሰልጠኛ ገና እንደሚሰለጥኑ መሰለኝ ንግግር እያደረጋሉ። አሁን እየተመረቁ ነው መሰለኝ። ይመረቁና 2 ሳምንት ቆንጆ መሳሪያ ሰጥተው ቢልኳቸው ወደ አማራ ክልል እንዴት ዋላችሁ፣ እንዴት አደራችሁ፣ እንዴት አመሻችሁ መኮንን ላከ እንዳለ ሰላምታው ይደራላቸው ነበረ። የብርሃኑ ጁላ ቀልድ እና ፖለቲካ ብቻ በጥቅሉ ፖለቲካ ለመስራት እየሞከሩ ያለበት መንገድ ይሄ በቃ አሁን በየሰፈሩ የሚሰሙ ነገሮች አሉ አይደለ? ምንድነው የኪሎ ሌቭላችን እዚህ ደርሷል የሚያሰኝ። ቅድም እንደውም አንዷን ስሰማ ነበረ ስለ ነው ዛሬ ላይ ይኖር ስለ አሳ ጠየቅ ልጅ ምናምን ትላንትና ነው ዛሬ አሳ ቅድም ጠዋት ላይ ሰማሁ ነበር። አሳ ስንት እግር አለው ሲላል አሳ 4 ይቅርታ 2 ነው። እና በቃ እንደዚህ ያለ የአይኪው መለኪያ በእርግጠኛነት መሰል ጥያቄዎችን እንደዚሁ ትልልቅ ጀነራሎች ለሚባሉት አካላት እድል ገጥሞ ቢቀርብ ምን እንደሚመልሱ ምንም ግልጽ ነው። ፕሮግራሙ አጠቃላይ ጥንስስና አዘጋጅ ቀድሞ የታሰበበት ነው። የመንግስት ዝግጅት ነው። ሙሉ በሙሉ ያገዛዙ ዝግጅት ነው። አዳነች አበቤ እንዲኖራችሁ በደንብ እንድታውቁት ነው። ፋሲሊቴት የተደረገው ባገዛዙ ነው። እነ ተመስገን ጥሩነህ ለአርሰናል ምንድነው ባህር ዳር ስቴዲየም ላይ
የእግር ኳስ ምናምን ሲጠራ ማለት አሁን ተመስገን ጥሩነህ አራዳ ሆኖ ማለት በ3 ዓመት በ4 ዓመት የሚነገረው ቤተሰቦቹ አስተዳደጉ የምጠይቁ የ3 ዓመት ልጅ የ2 ዓመት ልጅ ነው አይደለ? ጫማ ቀያይሮ ሲያደርግ ይሄ በግራ ይሄን በቀኝ የምትለው ትምህርት ቤት ሲሄድ በ16 በ17 ዓመቱ ጫማ ቀያይረሃል 2 የተለያየ ካልሲ አድርገህ ነው የወጣኸው የሚባል ልጅ ነው የኢትዮጵያ ምክትል ጠቅላይ ሚኒስትር የሆነው መጥቶ 17 ዓመት 16 ዓመት ወጣት ሆኖ ትምህርት ቤት ሲሄድ 2 አይነት ካልሲ ነው ያረከው ብለው ቤተሰቦቹ የሚያስታውሱት ጫማህን አቀያይረሃል የሚሉት ልጅ አደይን ዶቭዘዴ የኢትዮጵያ ምክትል ጠቅላይ ሚኒስትር ሆኖ መጣ እና እሱ አራዳ ሆኖ ስቴዲየም ውስጥ በቃ ይሄን ወጣት ስለ ኳስ ባወራው አማልለዋለሁ ብሎ አቅጣጫ ይዘው ተነጋግረው ከዳር እስከ ዳር ባለስልጣናቱ በቃ ይሄ ወጣቱን ኳስ ካልከው የሆነ ካልከው አፕሮች ታደርገዋል። አየህ ሰው እንደሌለ ማለት እንደ ሰው አልቆጠሩህም፣ እንደ ህሊና እንዳለው ሰው አልቆጠሩህም። አትሊስት የአዲስ አበባ ልጅ ይሄንን የአዲስ አበባ ልጅ ስለሌላው የተለየ ምናምን ኤክስፖዠር ስላለው የከተሜነት ኤክስፖዠር ስላለው በላዩ ላይ አራዳ እንሆንበት የሚል ነገር ሲያደርጉ ይህንን የመረዳት ችግር አለበት ብዬ አላስብም። አገኘው ተሻገርና ተመስገን ጥሩነህ በአዲስ አበባ ልጅ ላይ ጩልሌ ሊሆኑበት አራዳ ሊሆኑበት አይችሉም። ነገር ግን አዲስ አበባን ዴሞግራፊ እንቀይራለን ሲሉ እንዲህ ላለው ዓላማቸው የሚጠቀሙባቸው ቅድም ያልከውሽ ነው የአዲስ አበባ ልጆች ናቸው ወይ የሚል ጥያቄ አንስተሃል አይደል? ለዚህ ዓላማ ይሆናሉ ብለው ያመጧቸው አዲስ አበባና ያሰፈሯቸው አካላት የአዲስ አበባን ዴሞግራፊ ለመቀየር ብለው ያመጣቸው ሰው እንዴት ይኸውልህ እንደዚህ ወገበን ይዘህ ቀ ሆነህ ፎቶ ልትነሳ ትችላለህ? እንዴት አድርገህ ነው ጨ መሆን የሚቻለው? እነዚህ እኮ ብቸኛ ፍጡር ናቸው። አዲስ አበባ ላይ ፋውንቴን ሱር ሄደው አንድ ሰው ጨ ፊደል ሰርቶ ፎቶ የሚነሳ ምንድን ነው የምትለው? ሴቷ መታ በጉልበቷ ተንበርክካ በመዳፏ መሬት ነክታ ታጎነብስና ወንዱ አንዱን እግሩን እዛ ላይ ምንድነው ጀርባዋ ላይ አድርጎ በሁለት እጁ ወገቡን ይዞ ፎቶ አንሺው እንደሱ እያለ ፎቶ ያነሳቸዋል። ለአደባባይ ላይ የተሰራ የፋውንቴን ውሃ በእጃቸው ዘግነው ሲጠጡ ብለው ያንን በማህበራዊ ሚዲያ አጋርተው በየክፍለ ከተማው በተሰጣቸው ኮንዶሚኒየም ቤት ገብተው ኑሯቸውን ይቀጥላሉ። አበላላቸው ለሚፈለጉት ለእንዲህ ያለ ፐርፐዝ አሁን ምርጫ አለ፣ አሁን እንዲህ አይነት ፕሮግራም አለ ሲባል ጌታዬ ባለ ውለታ የተዋለላቸው ናቸው። ለማ መገርሳ አንድ ወቅት ከተማን ካልተቆጣጠርኩ ዋጋ የለውም ባለው መሰረት የመጡ ናቸው። ልብ አድርግ። አሁን የተደረገው አዲስ አበባ 13 ነው ክፍለ ከተማ ያለው። በእያንዳንዱ ክፍለ ከተማ 10 አውቶቡስ ተመድቧል። ከየክፍለ ከተማው የተመደበው አውቶቡስ ካድሬ ለዚህ ዓላማ የተመለመለ ወጣት አብይ አህመድ ያለው ማለት መንግስታችን ተነካ ብለው ከሱሉልታ ከቡራዮ ከምናምን ይመጣሉዋል እና አዳነች አቤቤ ያደረጉት አምጥተው በገፍ ማሰማራት ነው አይደለም። በሙሉ ልክ ቀስቅሰው ትልቅ የፖለቲካ አጀንዳ አለ ተብሎ የመጣ የምታየው ቲሸርት የአርሰናል ቲሸርት በሙሉ ታትሞ የውለ ቻይና ታትሞ የመጣ በመንግስት ታትሞ ቻይና የመጣ በየክፍለ ከተማው መጋዘን ውስጥ ተቀምጦ ተቀስቅሰው የተደራጁ ትሄዳላችሁ የተባሉ የፀህይወት ባሌ ነበር። ይቅርታ እሷን መጥራት አልነበረብኝም በዚህ ውስጥ ትክክለኛ ስሙን ባለማወቄ ነው። በጣም ሶሪ። ትክክል አይደለም። የእውነት የእሷ ባሌ ነበረ ብዬ የነበረ ነው። ግን እንደው አዳብዬ እሷም አሁን የሌለ ሰውዬ ወደፊት ምንድን ነው የምናደርገው? እንዳልከው አሁን ፎቶግራፋቸው፣ ማንነት፣ ስማቸው፣ የመኖሪያ አድራሻቸው የት ነው ያሉት እነዚህ በሙሉ እየተዘረዘሩ ለህዝብ ይፋ ተደርገው ኦርቶዶክሳውያን ተገለው በኤክስካቫተር ተዝቀው ሲቀበሩ ከአዳነች አቤቤ ጋር ሆነው መቃብራችን ላይ የጨፈሩ ናቸው። ለነዚህ ምሕረት አይኖርም፣ ለነዚህ ይቅርታ አይኖርም። ቢያንስ እያንዳንዱ ማህበረሰብ ዛሬ በስቴዲየም ከተገኙ መካከል የሚታወቁ አርቲስቶች
የሚታወቁ የፖለቲካ ሰዎች ማናቸውም እኔ ነው የሚል ስም አለኝ የሚባል ግለሰብ ባለሀብት ይሁን ምናምን የሆነ ፎቶግራፍና ስም እንደዛ አይነት ነገር ላኩልን። አሰባስቡ። በማህበራዊ ሚዲያ ላይ በሙሉ ኤክስፖዝ አድርጓቸው። የእያንዳንዱ ሰው ይውጣ። በኦርቶዶክስ ላይ እሳት ለኩሶ ቤተክርስቲያኑን ካቃጠሉት የሚተናነስ አይደለም የሰሩት ወንጀል። በጀት ተመድቦ አውቶቡስ ቲሸርት ታትሞ አበል ተከፍሎ በአውቶቡስ እየታጨቀ ወደ አዲስ አበባ ስቴዲየም ተላከ። በውጭም ያላችሁ በውስጥም ያላችሁ ይሄ እውነት አይደለም ብላችሁ የምታስቡ አሁን የምናሳያችሁን ቪዲዮ ተመልከቱ። ዘመኑ የመረጃ ማደል ክፍለ ከተማ ከክፍለ ከተማ ከመጋዘን ቲሸርት ታድሎ ፈርመው አበላቸውን ተቀብለው ተሰልፈው በተዘጋጀላቸው አውቶቡስ ተጭነው ወደ ስታዲዮም ሲሄዱ ተመልከቱና ስቴዲዮም የሚጨፍረው የገደሉን ሰዎች ናቸው እየጨፈሩ ያሉት። ለዚህ ሽፋን እንዳትሰጡ የሚል ጥያቄ ሲቀርብ ባለቀ ሰዓትም ቢሆን የዚህ ሂደት አካል አንሆንም ያሉ ቅድም ሽሜ ያነሳቸው ይሄ ማን ነው ቴዲ የሚባለው ነው ፕሮግራሙን ጨምሮ አሁን አስተያየት ሰይፉን ጨምሮ ይቅርታ አልጠየቀም በሚለው ላይ ከአድማጭ ተመልካቹ ጋር ተግባብተናል። እስካሁን ድረስ የጠየቀው ነገር የለም የሚል ነው። ሄኖክ ድንቁም ይቅርታ ጠይቋል የሚል አስተያየት ስለተሰጠ አላየሁትም። ሄኖክ ድንቁም በተመለከተ ግን ሄኖክ ድንቁም ይቅርታ ጠይቋል እና ሀዘኑን ገልጿል የሚል ነገር ነው። ለአድማጭ ተመልካች ለማጋራት ያህል በጣም ጥሩ። አትሊስት የውላችሁ መቼም እንደ ግለሰብ እንኳን ብትወስዱት እናት ወይ አባት ወይ እህት ወይ ልጅ በቤታችሁ በሞት ተለይቶ ሀዘን ላይ ያላችሁ ጎረቤታችሁ እናንተ ሀዘን ላይ ባላችሁበት ጊዜ የሀዘናችሁ ተጋሪ ነው አይደል የሚሆነው? ቱ ቢሆንስ ሰርግ ቢሆን እንኳን ይሰረዛል፣ ቀኑ ይተላለፍ ይባላል። ሰርግ አይደለም ቴሌቪዥንና ሬዲዮ ከፍ ብሎ አይከፈትም። ሙዚቃ የሚባል ነገር አትከፍትም። ጎረቤት ሰው ሞቱ። ኤግዛክትሊ። እንደው ትልቁን ነገር ሬዲዮ አትክፈቱ፣ ቴሌቪዥን አትክፈቱ እንዳልከው ትክክል የሚባልበት ነው። ምን ትላላችሁ? የእናንተ ጎረቤት ልጅሽን አተሽ እናት ከሆንሽ እናትህን የምትወድ ደግሞ ከሆንክ እናትሽን የምትወጅ ከሆንሽ እናትሽን ባጣሽበት ቀን አሁን ዛሬ አርሰናል ቲሸርት መልበስሽ አይደለም፣ እናትሽን ያጣሽበት ቀን ከጎረቤታችሁ ድልቅ ያለ ሙዚቃ ድግስ አድርገው ፓርቲ አዘጋጅተው ጭፈራ ቢጨፍሩብሽ ከነዚህ ሰዎች ጋር የሚኖርሽ አመለካከትና ጸብ ምንድን ነው ሊሆን የሚችለው? የኢትዮጵያ ኦርቶዶክሳውያን የኦርቶዶክስ ተዋህዶ ልጆች ቤተ ክርስቲያናቸው ምን የኦርቶዶክስ እንኳን ልጆች ባትሆኑ በቤተ ክርስቲያን ላይ እሳት ለቀውበት ነዋያተ ቅድሳት ተቃጥለው ካህናቱ ታርደው ከሞቱ አሟሟቱ እንዲሉ ለአውሬ ተጥለው ተከታትፈው ተጥለው የተበጣጠሰ ስጋቸውም በኤክስካቫተር እየተዛቀ በአንድ ጉድጓድ ሲቀበር በቪዲዮ እየታየ አዝነናል፣ እንዘንበት፣ እባካችሁ ተውን እያሉ ኦርቶዶክሳውያን ከእናንተ በላይ አርሰናል ይበልጥብናል ብሎ ስቴዲዮም የተሰባሰበ አካል እንዴት አድርጎ ወንድም ሊሆን ይችላል? እንዴት አድርጎ ጓደኛ ሊሆን ይችላል? ከዚህ በኋላ እዛ ካየኸው ሰው ጋር እዛ ከተሳተፈ ሰው ጋር በየትም ቦታ ካካ እንደነካው እንጨት የምትጸየፈው በየትኛውም የማህበራዊ ኑሮ ውስጥ የማታሳትፈው አብረኸው ማትቆም በምንም ታምር ከእንዲህ ያለ ጨካኝ አረመኔ ጋር ህብረት የለኝም የምትልበት ካልሆነ ከባድ ነው የሚሆነው። ምንም አይነት አርቲስት ይሁን ምናምን ይሁን ኮንሰርት ቢያዘጋጅ የንግድ ተቋም ካለው ይብዛም ይነስም የትኛውም ቦታ ላይ በዘፈን ቢያወጣ ፊልም ቢያወጣ እንደዚህ አይነት ነገር የተሳተፈ አካል የምትጠየፈው አጠገቡ እንዳለ ቦይኮት አድርገህ በፍጹም አጠገቡ ማደርስ መሆንህን በማሳየት ከዚያም ቅድም በምስል በድምፅ ማድረግ ያስፈልጋል። አበል ተከፍሎት ለዚህ ዓላማ ተዘጋጅቶ ወደ ስቴዲዮም የሄደውን በሐዘንህ ላይ በእንባህ ላይ የተረማመደውን ተወው። ምክንያቱም አስቦበት አምኖ ስለሄደ ስራውን የሰራው አበሉን ነው። ይሄንን ግን ከክፍለ ከተማ አዳነች አበቤ ያጋዛችውን እስቲ እንመልከተው። እሱ እየተደነሳችኋለ ሰውየው ይኸውልህ ከክፍለ ከተማ
ተሰልፎ እንደዚህ ይውላ አሰልፎ ይታያል ፖሊስ ምናምን አካል አሁን እነዚህ የምታያቸው ሄደው የተዘጋጀ አውቶቡስ አለ አውቶቡስ ድረስ እንደዚህ ታጅበው ነው የሚሄዱት በየክፍለ ከተማው ኮታ ተሰጥቶታል በኮታ ይሄ ክፍለ ከተማ ይሄን ያክል ይሄ ክፍለ ከተማ ይሄን ያክል ተብሎ ኮታ የተሰጣቸው ናቸው በኮታው መሰረት ሄዶ የተባለውን አድርጎ የመጣ ስብስብ ነው ይሄ ስብስብና እንደው ቪዲዮ እናየው ስላልክ ቪዲዮን አየነው እስቲ ቀጥልሽ አይ ሄድክበት ኦሬዲ ላነሳቸው የነበሩትን ነገሮች መድገም ነው የሚሆነው አብትሽ እኔ ዋናው ነገር የትኛውም በዚህ ፕሮግራማችን የምትከታተሉ በኢትዮጵያም ያላችሁ እውነት እቺ ጊዜ አንደኛ እንግዲህ ሳምንት 2 ሳምንት አዝነን የምንተው አይደለም ይሄ ነገር ቀጣይነት እንዳለው እንድታረጋግጡ ምናልባት በሁሉ ፕሮግራማችንም የምንሰራው ይኖረናልና ማንኛውም የትኛውም አርቲስት ይሁን የትኛውም አትሌት ይሁን የትኛውም የፖለቲካ ሰው ይሁን ላኩልን ፎቶግራፉን ከነሰው እኛ የምናደርገውን እናደርጋለን የትኛውም ሰው ደግሞ በተለይ ኦርቶዶክሳውያን ልትጠፋ ተፈርዶባልና አማራ መቼም ያው በየጊዜውም የምናሳየው ነው አማራ የሆነ በዚህ ጉዳይ ላይ በአዲን ካልሆነ የበአዲን ተከታይ ካልሆነ በስተቀረ ሌላው አማራ በዚህ ጉዳይ ላይ ይሳተፋል ብዬ አላስብም በተረፈ ግን ሁላችንም እየተረባረብን ቦይኮት እያደረግን በማህበራዊ ሚዲያ እንቅስቃሴዎች አይተናል እናበረታታለን በርቱ እጅ ለእጅ ተያይዘን የዚህን ስርዓት ማንነት ብቻ አይደለም ከዛ ጋር ገለል ማድረግ ያስፈልጋል ካለበለዚያ ኢትዮጵያ የምትለውን ነገር አታስበው ባንዲራን ለመቀየር ኢትዮጵያ የሚለውን ስም ለመቀየር እንቅስቃሴ ያደረገ ያለ ይሄንን ስርዓት ከጎኑ ቆማለው የሚል አርቲስት አሁን አልገባኝም የሚባልበት ጊዜ አይደለም በቃ